ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ቻፕተር 3 ኢንፎርማል ፋላሲ በድጋሚ ተከስተናል። ትምህርቱን ከመጀመራችን በፊት ቻናላችን ሰብስክራይብ ስላደረጋችሁ እናመሰግናለን። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ መጀመር ትችላላችሁ። ከዛ ውጪ ላይክ እና ሼር በማድረግ ለጓደኞቻችሁም እንዲደርስ ማድረግ ትችላላችሁ። ቴሌግራም ሊንካችንን ደግሞ ኮመንት ሴክሽን ላይ አስቀምጬላችኋለሁ። እዛ በመግባት የተለያዩ አመት ኤግዛም ፔፐሮችን ማግኘት ትችላላችሁ። የተለያዩ ጠቃሚ መረጃዎችንም እዛ ላይ ስለምንለቅ ኤምፒፒቲም እዛ ላይ ማግኘት ትችላላችሁ። ወደ ክላሱ እንግባ። መጀመሪያ አርጊመንት ነው። አርጊመንት ምን እንደሆነ ባለፉት ዩኒቶች ላይ በተደጋጋሚ በደንብ አይተናል። ነገር ግን አርጊመንት ካን ቢ ጉድ ኦር ባድ ዲፔንዲንግ ኦን ዘ ሪሌሽንሺፕ ኦፍ ቢትዊን ፕሬሚስ ኤንድ ኮንክሉዥን አይደለ? ጉድ አርጊመንት ሚትስ ኦል ሪኳየርድ ክራይቴሪያ ጉድ አርጊመንት ሚት ኦል ዘ ሪኳየርድ ክራይቴሪያ ምንድናቸው? ክራይቴሪያዎቹ ካለን ስትራክቸራሊ ጉድ ፎርም መሆን አለበት ብለናል። ሀዝ ሪሌቫንት አክሴፕተብል ሰፊሸንት ፕሬሚስ አይደለ? ስትራክቸራሊ ጉድ ፎርም ሊኖራቸው ይገባል። እንደገና ምን ሊኖራቸው ይገባል? ሪሌቫንት ሊሆኑ ይገባል። አክሴፕተብል ሊሆኑ ይገባል። ኤቪደንስ ሊኖራቸው ሰፊሸንት የሆነ ኤቪደንስ ሊኖራቸው ይገባል። ከዛ ውጪ ኢፌክቲቭ የሆነ ሪቡታል ቱ ኦል ሪዝናብል ትችት ስናመጣ ክሪቲሳይዝ ስናደርግ አንድን አርጊመንት ኤቪደንስ ባለው ሪዝናብል በሆነ መንገድ መሆን አለበት። አርጊመንት ከዛ እነዚህን ነገሮች ቫዮሌት የሚያደርግ ኤኒ ካይንድ ኦፍ አርጊመንት ኢዝ ፋላሲ ነው ማለት ነው። ቢካም ፋላሺስ ይሆናል። ፋላሲ ምንድን ነው የሚለውን ስናየው ደግሞ ምንድን ነው ፋላሲ? ሎጂካል ዲፌክት ኦር ፍላው ኢን ሪዝኒንግ ፕሮሰስ ኢን አን አርጊመንት ማለት ነው። ባድ ፎርም ኦፍ አርጊመንት ፋላሲ የምንለው ባድ ፎርም ኦፍ አርጊመንት ኦር ባድ ዲፌክት ኢን ኮንተንት ኦፍ ስቴትመንት ነው። አንደኛ ባድ ፎርም ኦፍ አርጊመንት ነው። አርጊመንቱ ባድ ፎርም ሊኖረው ይችላል ኦር ኮንተንቱ ዲፌክት ሊኖረው ይችላል። ኮንተንት ኦፍ ስቴትመንቱ ላይ የስቴትመንቱ ኮንተንት ላይ ምን ሊኖረው ይችላል? ዲፌክት ሊኖረው ይችላል። የዛኔ ምን እንለዋለን? ፋላሲ እንለዋለን ማለት ነው። ከዛ ውጪ ቫዮሌሽን ኦፍ ስታንዳርድ አርጊመንትስ ኤንድ ሩልስ ከላይ እንዳልነው ነው። ስታንዳርድ አርጊመንቶችን ከላይ አይተናል። እነዚህ ቫዮሌት የሚያደርግ ከሆነ ሲምፕሊ ፋላሺስ አርጊመንት ነው ማለት እንችላለን። አንድ አርጊመንት ፋላሲ ዲዳክቲቭም ኢንዳክቲቭም አርጊመንት ላይ ሊኖር ይችላል። ከዛ ውጪ ፒፕል ሜይ ኮሚት ፋላሲ ኢንቴንሽናሊም አንኢንቴንሽናሊም ሰዎች ፋላሲን ኮሚት ሊያደርጉ ይችላሉ ማለት ነው። ከዛ ውጪ ደግሞ ዲፔንዲንግ ኦን ዘ ካይንድ ኦፍ ዘ ዲፌክቱ ላይ በዲፌክቱ ላይ ተመርኩዘን ፋላሲዎችን በሁለት እንከፍላቸዋለን። ፎርማል ፋላሲ እና ኢንፎርማል ፋላሲ እንላቸዋለን ማለት ነው። ፎርማል ፋላሲ ለማለት አንድ ፋላሲ ምን ሊያካትት ይገባል? ስትራክቸራል ዲፌክት ሊኖረው ነው የሚገባው። ስትራክቸራል ዲፌክት ሲኖረው እንደገና ኦንሊ ዲዳክቲቭ አርጊመንት ላይ ብቻ ነው የሚገኘው ፎርማል ፋላሲ የምንለው ፋላሲ ማለት ነው። ስትራክቸራል ዲፌክት ካለው ዲዳክቲቭ አርጊመንት ላይ ነው የሚገኘው። ኢዝሊ ደግሞ አይደንቲፋይብል ፎርም ነው ያለው ፎርማል ፋላሲ የምንለው ማለት ነው። ስለዚህ በአይናችን ብቻ አይተን አንድን አርጊመንት ዚስ ኢዝ ፎርማል ፋላሲ ብለን ልናይ እንችላለን። ለምሳሌ ከስር ያለውን ኤግዛምፕል ብናየው ምን ይላል? ኦል ታይገርስ አር አኒማልስ ኤንድ ኦል ማማልስ አር አኒማልስ ይላል። እነዚህ ሁለቱ ፕሬሚሶች ምንድን ናቸው? ኦል ታይገርስ አር አኒማልስ፣ ሁሉም ነገሮች አኒማል ናቸው። ሁሉም አጥቢዎች ማማሎች አኒማል ናቸው ይላል። ከዛ ኮንክሉዥን ዜርፎር ኦል ታይገርስ አር ማማልስ ይላል አይደል? ዚስ ኢዝ ፎርማል ፋላሲ ዋይ ፈርስት ዊ ካን ኢዝሊ አይደንቲፋይ ባይ ኢንስፔክቲንግ ማለት ነው። እንዴት ካላችሁኝ ደግሞ ኮንክሉዥኑን ፕሬሚሲሱ ሎጂካሊ በሆነ መንገድ አይደለም ምን ያደረገው እንትን ኮንክሉድ ያደረገው ኮንክሉዥኑ ዳዝ ኖት ሎጂካል ፎሎ ያደረገው ማለት ነው። ፎሎ ያደረገው ሎጂካል በሆነ መንገድ ሳይሆን ጀስት በቃ በባዶ ዝም ብሎ ማለት ነው። ማለትም ኦል ታይገርስ አር አኒማልስ አለ፣ ኦል ማማልስ አር አኒማልስ አለ። ሶስተኛው ደግሞ ዜርፎር ኦል ታይገርስ አር ማማልስ ሊሆን አይችልም። አኒማል ሆነው ሌላ ከማማል ውጪ ሬፕታይልሶች አሉ፣ ሌሎች አኳቲክ እንትኖች አየር ላይ የሚበሩ ብዙ እንትኖች አኒማሎች አሉ አይደለ? አዎ። ሶ ይሄኛው በአይናችን ቀጥታ ማየት እና መለየት ስለቻለን ዚስ ኢዝ ፎርማል ፋላሲ። ኢንፎርማል ፋላሲን ስናየው እንደ ቀድሞ ስትራክቸራል ዲፌክት ሳይሆን ያለው ኮንተንቱ ራሱ ምንድነው? ባድ ኮንተንት ነው። ሁለተኛው ዲዳክቲቭም ኢንዳክቲቭም ላይ ልናገኘው እንችላለን። እንደ ቀድሞ ዲዳክቲቭ ላይ ብቻ አይደለም ያለው። አኖት ቢ አይደንቲፋይድ ስሩ ኢንስፔክሽን፣ በኢንስፔክሽን አናገኘውም። ሶ በምን እናገኘዋለን? ዲቴይል የሆነ አናሊሲስ አይደንቲፋይብል ስሩ ዋት ዲቴይልድ አናሊሲስ ኦፍ ኮንተንቱን ዲቴይል አናላይዝ አድርገን ነው ልናገኘው የምንችለው። ኤግዛምፕልስ እና ኦል ፋክተሪስ አር ፕላንትስ፣ ሁሉም ፋክተሪዎች ሁሉም
ፋክተሪዎች ወይም ድርጅቶች ፋብሪካዎች ፕላንት ናቸው ኦር ቢልዲንግ ናቸው ነው ዘ ፈርስት አይዲያ ዘ ፈርስት ፕሬሚሲስ አይዲያ ማለት ነው። ዘ ሰከንድ ፕሬሚሲስ አይዲያ when we look at it ምንድነው all plants are things that contain chlorophyll ሁሉም ፕላንቶች ክሎሮፊል ኮንቴን አድርገዋል ይለናል። ይሄ ደግሞ ባዮሎጂካል ስለ ባዮሎጂካል ቲንግ እያወራ ነው። የመጀመሪያው ስለ ባዮሎጂካል ቲንግ ነው እያወራ የነበረው አይደለም። ሁለተኛው ግን ስለ ባዮሎጂካል ቲንግ ነው እያወራ የነበረው። ሁለቱም ፕሬሚሶች ባይዘው ትክክል ናቸው። ግን ኮንክሉዥኑ ድሮ የተደረገው እንዴት ነው? all factories are therefore all factories are things that contain chlorophyll ዛት ኢዝ ሎጂካሊ ትክክል አይደለም ማለት ነው። የተሳሳተ ነገር ነው። በተሳሳተ ነገር ነው የተሰራው ይሄኛው ኮንክሉዥን። ሶ ይሄን እንደሆነ እንዴት ነው ያወቅነው? ደግሞ አናላይዝ አድርገን ነው አይደለ? ጀስት እንደቀደሙ አይተን ነው ያወቅነው አይደለም። ፍሎው የቱ ጋር ተፈጠረ ካላችሁኝ ደግሞ ፋክተሪ ደግሞ ኮንቴን ሊያደርግ ይችላል ክሎሮፊልን ኮንቴን ሊያደርግ የሚችለው ኦንሊ ኤንድ ኦንሊ ፕላንት ናቸው አይደለ? ፕላንቶች ብቻ ናቸው ኮንቴን ሊያደርጉት የሚችሉት ፋክተሪ አይደለ? ሶ እንደዚህ ይሆናል ማለት ነው። ኢንፎርማል ፋላሲዎችን ክላሲፋይ አድርገን ስናያቸው ደግሞ ፋላሲስ ኦፍ ሪሌቫንስ አለ። ፋላሲ ኦፍ ሪሌቫንስ የመጀመሪያው ነው። ኢሪሌቫንት ነው። ይሄኛው ሎጂካሊ ምንድነው? ኢሪሌቫንት ነው። በሳይኮሎጂካሊ ሪሌቫንት ሊሆን ይችላል፣ ሎጂካሊ ግን ኢሪሌቫንት ነው ማለት ነው። ይሄኛው ፋላሲ ኦፍ ሪሌቫንስ የምንለው ማለት ነው። ሁለተኛው ፋላሲ ኦፍ ዊክ ኢንዳክሽን ነው። ሎጂካሊ ሪሌቫንት ሊሆን ይችላል ይሄኛው፣ ነገር ግን ሰፊሸንት ኤቪደንስ አይኖረውም ማለት ነው። ሰፊሸንት ኤቪደንስ አይኖረውም። ሶስተኛው ፋላሲ ኦፍ ፕሪዘምፕሽን ነው። ፕሬሚሲስ ኮንቴን አሰምፕሽን which isn't supported by evidence በኤቪደንስ ሰፖርት ያልሆነ አሰምፕሽኖችን ኮንቴን ያደረገ ሲሆን ፕሬሚሲሱ ምን እንላለን? ፋላሲ ፕሪዘምፕሽን እንላለን። ፋላሲ ኦፍ አምቢጊቲ የሚባለውን ስናየው ደግሞ ኮንክሉዥን ድራውን ፍሮም ambiguously used word and phrase ኮንክሉዥኑን ከምንድን ነው ድራው የሚደረገው? ambiguously used word እና ፍሬዞችን በመጠቀም ነው ኮንክሉዥኑ ድራው የሚደረገው። አምስተኛው ፋላሲ ኦፍ ግራማቲካል አናሎጂ ነው። ስትራክቸራሊ ሉክስ ጉድ አርጊመንት በት ሃዝ ባድ ኮንተንት ባድ ኮንተንት አለው፣ ነገር ግን ጉድ አርጊመንት ይመስላል ይሄኛው ግራማቲካል አናሎጂ የሚባለው። የመጀመሪያው ስናየው ፋላሲ ኦፍ ሬሌቫንስ ነው። ፋላሲ ኦፍ ሬሌቫንስ ምንድን ነው? ፕሬሚሲስ ሎጂካሊ ኢሬሌቫንት ነው። ቅድም እንዳለው ለኮንክሉዥኑ ፕሬሚሲሱ ኢሬሌቫንት ነው። በት ሳይኮሎጂካሊ ፕሬሚሲስ ሬሌቫንት ቱ ኮንክሉዥን። ሳይኮሎጂካሊ ስናየው ምንድን ነው? ፕሬሚሲሱ ሬሌቫንት ነው ለኮንክሉዥኑ ማለት ነው። ኮንክሉዥኑን ስናይ ዳዝንት ፎሎ ፕሬሚሲስ ሎጂካሊ ፎሎ አያደርገው። አንላይክ ኢን ጉድ አርጊመንት ጄኒን ኤቪደንስ እንዳለው ጉድ አርጊመንት ኢን ፋላሲ ኦፍ ሬሌቫንስ ኢሞሽናል አፒልን ነው የሚጠቀመው ፋላሲ ኦፍ ሬሌቫንስ። ሄንስ ኮኔክሽን ቢትዊን ፕሬሚሲስ ኤንድ ኮንክሉዥንን ብናይ ኢት ኢዝ ኢሞሽናል አይደለ? ፋላሲ ኦፍ ሬሌቫንስ ላይ እንደዚህ ኢሞሽናል ነው። የመጀመሪያውን ለምሳሌ ሰብዲቪዥኑን ብናይ ወደ 8 ሰብዲቪዥኖች አሉት። የመጀመሪያ አፒል ቱ ፎርስ የሚባለው አፒል ቱ ፎርስ የሚባለው ኢምፕሎይ ትሬትን ነው ኢምፕሎይ የሚያደርገው ትሬትን በማስፈራራት የሰውን ሳይኮሎጂካል ሊሆን ይችላል፣ ፊዚዮሎጂካል ሊሆን ይችላል። ትሬትን ኢምፕሎይ በማድረግ የሚፈጠር ሲሆን አፒል ቱ ፎርስ እንለዋለን። አፒል ቱ ፒቲ የሚባል ደግሞ አለ። ሁለተኛው ኢቮክ ፒቲን ነው ኢቮክ የሚያደርገው። ፒቲን ኢቮክ አድርገን አርጊመንታችንን አክሴፕታንስ እንዲያገኝ ተቀባይነት እንዲያደርገኝ ስናደርግ አፒል ቱ ፒቲን ኮሚት አደረገን እንላለን። አፒል ቱ ፒፕል የሚባል ደግሞ ሶስተኛው አለ። ይሄ ደግሞ ማኒፑሌት ዲዛይር ኦፍ ፒፕልን ማኒፑሌት ማድረግ ነው። የሰዎችን ዲዛይር ማኒፑሌት ማድረግ፣ እነሱ የሚፈልጉትን ነገር በማቅረብ ሊሆን ይችላል፣ እነሱ የሚወዱትን ነገር በማድረግ ሊሆን ይችላል። ማኒፑሌት ማድረግ ማለት ነው። በዚህ በአፒል ቱ ፒፕል ስር ደግሞ በአንዱ ወገን ቫኒቲ እና ስኖበሪ አሉ። በአንዱ ወገን የሚባለውን ስናየው ማጆሪቲ ቾይስ የአብዛኛውን ቾይስ ማለት ነው። ምን ማድረግ አለበት? ኢንዲቪዥዋሉ ኦልሶ ሹድ ፋሎ ነው። በቃ በአንዱ ሀገር ላይ ቫኒቲ ላይ ሴሌብሪቲዎች፣ ፐብሊክ ፊገሮች ናቸው። ኳስ ተጫዋቾች ሊሆኑ ይችላሉ፣ ዘፋኞች፣ ፊልም ሰሪዎች ሊሆኑ ይችላሉ። እነሱን በመጠቀም እነሱ የተጠቀሙትን ከተጠቀምክ እንደነሱ ትሆናለህ ነው ቫኒቲ። ስኖበሪ ደግሞ ስታተስ ያላቸውን ሃይ ክላስ የሆኑ ሰዎችን ፕሪቪሌጅ ያላቸውን ሰዎች ተጠቅመን የምንፈልገውን ነገር እንዲያደርጉን የሆኑ ግሩፖችን እንትን ስናደርግ ዛትስ ዋት ስኖበሪ አፒል ቱ ስኖበሪ የሚባለው ነው። አራተኛው አጌንስት ዘ ፐርሰን ነው። አጌንስት ዘ ፐርሰን ውስጥም አዶሚኒየም አቡሲቭ የሚባል አለ፣ አዶሚኒየም ሰርከምስታንሻል የሚባል አለ፣ አዶሚኒየም ቱቶት የሚባል አለ። እነሱንም ከስር በደንብ የምናያቸው ይሆናል። አምስተኛው አክሲደንት ነው። ይሄ ሚስ አፕሊኬሽን ኦፍ ጀነራል ሩል። ጀነራል ሩልን ህገ መንግስት ላይ ያሉትን ሩሎች ሊሆን ይችላል። ለምሳሌ ለስፔሲፊክ ኬዝ መጠቀም ማለት ነው። ላይገናኝ ይችላል፣ ግን ጀነራል ሩሎችን ለስፔሲፊክ ኬዝ መጠቀም የሚል ሀሳብ ካለው ፈተና ላይ ቢመጣው
አሲደንት ነው ማለት ነው። ስድስተኛው ስትሮማን ነው። ዲስቶርሽን ኦፍ ኦሪጂናል አርጊመንት ነው። ዲስቶርሽን ኦሪጂናል አርጊመንቱን ዲስቶርት ማድረግ በቃ ዲስቶርት ሲደረግ ሚሲንግ ዘ ፖይንት አለ። ሰባተኛው ኮንክሉዥኑ ሎጂካል ኤቪደንሱን ሚስ ያደርጋል። የፕሮሚስሱ ሎጂካል ኤቪደንስ ሚስ ያደርገዋል። ዛትስ ሚሲንግ ዘ ፖይንት ስሙም እንደሚነግረን ማለት ነው። ስምንተኛው ሬድ ሂሪንግ ነው። ሬድ ሂሪንግ ዳይቨርት ነው የሚያደርገው አቴንሽን ኦፍ ሊስነር ወይም አቴንሽን ኦፍ ሪደር ቱዋርድ ኒው ኢሹ፣ ወደ አዲስ ኢሹ ዳይቨርት ማድረግ ማለት ነው። ወደማይመሳሰል ነገር ሊሆን ይችላል። የመጀመሪያው ፕሬሚሲስ አለ። ከዛ ወደ ኮንክሉዥኑ ኮንክሉድ እያደረገ ሲመጣ የመጀመሪያው ያነሳው ሀሳብ የሚቃረን ሌላ ሀሳብ አንስቶ ዳይቨርት ሊያደርግ ይችላል ማለት ነው የኦዲየንሱን አቴንሽን። እነዚህን ይመስላሉ ስምንቱ አፒል ቱ ሬሌቫንስ ላይ ያሉት ማለት ነው። እና የመጀመሪያውን ስናይ አፒል ቱ ፎርስ ነው ወይም ስቲክ ፋላሲ ይባላል። ሁለቱንም ቃላቶች ያዟቸው። አርጊወሩ ምንድነው? ቅድም እንዳልነው ትሬትን በመጠቀም ነው። ሊስነሩ ላይ ወይም ሪደሩ ላይ ትሬትን በመጠቀም ምን ያደርጋል ማለት ነው? የሚፈልገውን ነገር እንዲደረግለት ያደርጋል ማለት ነው። ይህ ትሬት ምን ሊሆን ይችላል? ፊዚካል ሊሆን ይችላል፣ ሳይኮሎጂካል ትሬት ሊሆን ይችላል። ኤክስፕሊሲት ፎርስ ኦር ትሬትን በመጠቀም ፊዚካል ከሆነ ኢምፕሊሲት ፎርስን በመጠቀም ኦር ትሬት ኢምፕሊሲት ከሆነ ሳይኮሎጂካል ነው። ኤክስፕሊሲት ከሆነ ውጫዊ የሚታዩ ኢምፕሊሲት ሲሆን የማይታዩ ማስፈራሪያዎችን በመጠቀም ሲሆን ሳይኮሎጂካል ይሆናል ማለት ነው። ትሬቲስ ደግሞ ሎጂካሊ ኢትስ ኢሬሌቫንት ቱ ኮንክሉዥን። ትሬትን ተጠቅመን ኮንክሉድ የምናደርገው ነገር በሙሉ ኢትስ ኢሬሌቫንት ኢትስ ፋላሲ አይደለ? አሁን ለምሳሌ እችን ኤግዛምፕል ብናያት ሌትሊ ዜር ሃዝ ቢን ሎት ኦፍ ኔጌቲቭ ክሪቲሲዝም ኦፍ አወር ፖሊሲ ኦን ዴንታል ቤኔፊት ላይ ያለንን ፖሊሲ ብዙ ክሪቲሲዝም እየገጠመው ነው ያለው። ዊች ኢዝ ናት ፖዚቲቭ፣ ኔጌቲቭ ክሪቲሲዝሞች እየገጠሙት ነው ያሉት። ሌት ሚ ቴል ዩ ሰምቲንግ ፒፕል፣ ልንገራችሁ እናንተ ሰዎች እያለ ነው ይህ ሰውዬ እያወራ ያለው። ኢፍ ዩ ዋንት ቱ ኪፕ ወርኪንግ ሂር፣ እዚህ መስራት መቀጠል ከፈለጋችሁ ዩ ኒድ ቱ ኖው ዛት አወር ፖሊሲ ኢዝ ፌር ኤንድ ሪዝናብል ኢቨን ኢፍ ኢትስ ናት፣ ባይሆን ራሱ ፌር እና ሪዝናብል እንደሆነ መቀበል አለባችሁ ነው እያለ ያለው። ካልሆነ አይ ወንት ሃዝ ኤኒባዲ ወርኪንግ ሂር who doesn't know this፣ ይሄን የማያውቅ ሰው ማንኛውም ሰው እዚህ እንዲሰራ አልፈቅድለትም፣ ከዚህ ድርጅት ይወጣል ብሎ ምን እያደረገ ነው? ፎርስ እያደረጋቸው ነው ያለው ማለት ነው። ምንድነው ይሄ? ፊዚካል የሆነ ፎርስ እያደረገባቸው፣ ትሬት እያደረገባቸው ነው። ሳይኮሎጂካል ዋን ኤግዛምፕል ብናይ ሴክሬታሪ ቱ ቦስ ነው። ይሄ የሆነች ጸሐፊ ለአለቃዋ እየተናገረች ያለችው ኤግዛምፕል ነው። ሪዘርቭ ሬዚንግ ሳላሪ ፎር ካሚንግ ይር፣ ለሚመጣው አመት የደሞዝ ጭማሪ ይገባኛል እያለችው ነው። እሺ እንዴት? ምንድነው ምክንያቶች ከተባለ ደግሞ ያቀረበችው ምክንያት ስናየው ትሬት ነው፣ ሳይኮሎጂካል ትሬት ነው ያቀረበችው። ምንድነው ያለችው ስንል አፍተር ኦል ዩ ኖ ሃው ፍሬንድሊ አም ዊዝ ዩር ዋይፍ፣ ከሚስት ጋር ምን ያህል ጓደኛ እንደሆንኩኝ ታውቃለህ። ኤንድ አም ሹር ዩ ውድንት ዋንት ሄር ቱ ፋይንድ አውት what has been going on between you and the sex part client of yours፣ በአንተና በዛች በሴክስ ፓርት ክላይንት መካከል እየተካሄደ ያለውን ነገር እንድነግራት አትፈልግም። ከነገርኳት የሚፈጠረውን ታውቃለህ አይነት ነገር ብላ ምን የተጠቀመች ነው? ትሬትን፣ ሳይኮሎጂካል ትሬትን እየተጠቀመች ነው ማለት ነው። እሺ ሁለተኛውን ስናየው ደግሞ አፒል ቱ ፒቲ ነው። ቀደም እንዳልነው አፒል ቱ ፒቲ ምንድነው ማድረግ የሚሞክረው? ፒቲን ኢቮክ ማድረግ ነው የሚፈልገው። በኦዲየንሱ ላይ ምንን ኢቮክ ያደርጋል? ፒቲን፣ ሀዘንን፣ ሲምፐቲን፣ ኮምፓሽንን ኢቮክ በማድረግ አርጊወሩ ኦዲየንሱን ምን እንዲያደርግ ያደርገዋል? የእሱን ስቴትመንት እንዲቀበለው፣ የእሱን አርጊመንት እንዲቀበለው ያስገድደዋል ማለት ነው። በፒቲ በሀዘን ተጠቅሞ ማለት ነው። ሰፖርት ኮንክሉዥን ሜሪ ባይ ኢቮኪንግ ፒቲ ኢን ዋንስ ኦዲየንስ ኢፍ ዘ አርጊወር ሰክሲድ ካደረገ ኢቮክ ስትሮንግ ፊሊንግ ኦፍ ፒቲ ሰክሲድ ካደረገ አርጊወሩ ዲሲቭ ሊያደርገው ይችላል፣ ሊያታለው ይችላል ኦዲየንሱን በት ዊዛውት ሎጂካል ኤቪደንስ የኦዲየንሱን አቴንሽን የኦዲየንሱን ፍላጎት ዲሲቭ አድርጎ የሚፈልገውን ነገር እንዲያደርገው ሊያስገድደው ይችላል ማለት ነው።
ኤግዛምፕሉን ስናይ ለምሳሌ እቺን ኤግዛምፕል ብናያት ታክስፓየሩ ነው ለጀጁ ምን ያለው ነው ዩር አይ አድሚት ዛት አይ ዲክሌር 13 ችልድረንስ አስ ዲፔንደንት ኦን ማክስ ቴክስ ቬኒ አምናለሁኝ እኔ 13 ችልድረኖች ናቸው በታክስ ሪተርኔ ላይ ዲፔንድ ሆነው የሚኖሩት ብያለሁ እንዳልኩኝ አምናለሁ ምንም ያህል ሁለት ኦንሊ ቱ ቢሆኑ ማለት ነው በት ኢፍ ዩ ፋይንድ ሚ ጊልቲ ኦፍ ታክስ ኢቬዥን ማይ ሬፑቴሽን ክብሬ እንዳለ ይበላሻል በታክስ ኢቬዥን ከጠየኩኝ ማለት ነው አይ ፕሮባብሊ ሉዝ ማይ ጆብ ስራዬን አጣለሁ ማይ ዋይፍ ዊል ናት ሃቭ ኦፕሬሽን አታገኝም ሰርጀሪ አይሰራላትም እያመማት ነው ማይ ኪድስ ዊል ስታርቭ ይራባሉ ልጆቼ ሹርሊ አም ናት ጊልቲ ብሎ ፒቲን በመጠቀም ምን እያደረገው ነው ያለው ይሄ ታክስ ፔየር ለጀጁ ለታክስ ከፋዩ ለአስተዳዳሪው ሊሆን ይችላል ለዳኛው ሊሆን ይችላል እንደዚህ እየነገረው ነው ማለት ነው እና ከዛ ውጪ ደግሞ ዜር አር አርጊመንት ፍሮም ፒቲዎች ፒቲ አሉ which is reasonable and plausible ምንድነው የምንላቸው ካላችሁ ደግሞ አርጊመንት ኦፍ ኮምፓሽን እንላቸዋለን አርጊመንት ኦፍ ኮምፓሽን ሪዝናብል ናቸው ኦልሶ ፕላውዚብል ይሄ ፈተና ላይ ይመጣል አርጊመንት ኦፍ ኮምፓሽን የሚባለው ሪዝናብል ኤንድ ፕላውዚብል ነው ፍሮም አርጊመንትስ ኦፍ ፒቲ እና ሞስት ሶሳይቲ ቫሊዩስ ሄልፒንግ ፒፕል ኢን ታይም ኦፍ ዴንጀር ኤንድ ሾዊንግ ኮምፓሽን ሲምፓቲ ናቹራል ሾዊንግ ሞስት ሶሳይቲ ምንድን ነው የሚያደርገው ሄልፒንግ ሰዎችን በተቸገሩ ሰዓት በአደጋ ሰዓት መርዳት ምን ብሎ ነው የሚያስበው ጥሩ ነገር ነው ብሎ ቫሊዩ ይሰጠዋል አይደለ ክብር ይሰጠዋል ቦታ ይሰጠዋል ሰውን መርዳትን አይደል ሰው የሚረዳ ሰው የተከበረ ሰው ነው አይደል ኮምፓሽንን ማሳየት ፍቅርን ማሳየት ርህራሄን ማሳየት ሲምፓቲን ማሳየት ናቹራል ሪሶርስ ነው ኢን ሰም ሲቹዌሽኖች ማለት ነው እና ኢፍ ሰም ግሩፕ ኦፍ ፒፕል አር ኢን ዴንጀር ሄልፒንግ አውት ሜይ ሪኳየር አፒል ቱ ኮምፓሽን ሊያስፈልገን ይችላል የተወሰኑ ሰዎች የሆኑ ሰዎች ዳንጀር ውስጥ ቢገቡ ማለት ነው ለምሳሌ ይሄኛውን ብና አፒል ቱ ኮምፓሽን ኤግዛምፕል ነው 20 ችልድረን 20 ችልድረኖች ኤርዝኩዌክን ሰርቫይቭ አድርገዋል ተርፈዋል ከኤርዝኩዌክ ከመሬት መንቀጥቀጥ which kill most people in the village በዛ መንደር ውስጥ አብዛኛው ሰዎችን የገደለ ኤርዝኩዌክ ነበረ ነገር ግን ከዛ ኤርዝኩዌክ 20 ልጆች ተርፈዋል ምንም ያህል ቢተርፉም ግን እነዛ 20 ልጆች ሎስ ዜር ፓረንት ቤተሰባቸውን አጥተዋል አውት ኦፍ ስኩል ከትምህርት ቤታቸው ወጥተዋል ስትሪት ላይ ነው የሚኖሩት መንገድ ዳር ነው የሚኖሩት unless we as contribute money ገንዘብ አሰባስበን ካልረዳናቸው their life will be in danger in coming days በሚመጡት ቀናቶች ውስጥ ህይወታቸው በጣም አደጋ ውስጥ ነው የሚወድቀው so we should help these children as much as we can በቻልነው አቅም እነዚህን ችልድረኖች ማገዝ መቻል አለብን መርዳት መቻል አለብን ነው የሚለው ማለት ነው ይሄን ይመስላል አፒል ቱ ፒቲ ሶስተኛው አፒል ቱ ፒፕል ነው አፒል ቱ ፒፕል ምንድነው የሚያደርገው ሰዎች ምን አይነት ስሜት አላቸው የአክሴፕትድ የመደረግ የላቭድ የመደረግ አይደል ስቲምድ ባይ አዘርስ አይደል ይሄን ነገር ይፈልጋሉ አይደል ሁሉም ሰው ይፈልጋል መወደድን መከበርን መፈቀርን ይፈልጋል however the problem lies how to secure these desires ይሄን ዲዛይር እንዴት ነው ሴኩር የምናደርገው የሚለው ነገር ላይ ነው ይሄኛው ፕሮብሌሙ የሚነሳው ችግሩ የሚነሳው ይሄ ዲዛይር እንዴት ነው ሴኩር የሆነው እንዴት ነው የተተገበረው የሚለው ላይ ነው እና committed when arguer draw conclusion by manipulating the desire of people using different technique የተለያዩ ቴክኒኮችን አላግባብ ቴክኒኮችን በመጠቀም አርጊወሩ የኦዲየንሱን ዲዛይር አቴንሽንን ማኒፑሌት ሲያደርግ አፒል ቱ ፒፕል ተፈጠረ እንላለን ይፈጠራል አርጊወሩ ኢሎጂካሊ ነው አቴምፕት የሚያደርገው የሚሞክረው ኢሎጂካሊ ነው ሎጂካሊ አይደለም ቱ ኤክስፕሎይት ዘ ዲዛይር እና ኢሞሽን ኦፍ ፒፕል ፎር ሰም ፕራይቬት ሞቲቭ ለራሱ ፕራይቬት ሞቲቭ ለራሱ ፍላጎት ምን ያደርጋል ዲዛይራቸውን ኤክስፕሎይት ያደርጋል ማለት ነው ለምሳሌ if you want to be a member of this group አክሴፕት XYZ አስትሩ XYZ እውነት እንደሆነ ከተቀበል የዚህ ሜምበር የዚህ ግሩፕ አባል እናደርጋለን ይሉታል ማለት ነው እና ሁለት አፕሮቾች አሉት ዳይሬክት አፕሮች እና ኢንዳይሬክት አፕሮች ዳይሬክት አፕሮችን ስናየው ምንድነው አርጊወር አድሬስ ላርጅ ግሩፕ ኦፍ ፒፕል excites the emotions and enthusiasm of the crowd to win acceptance for his or her conclusion ለሱ ወይ ለሷ conclusion እንትን አክሴፕታንስ እንዲያገኝ ምን ነው ለማሳመን የሚጥረው ላርጅ ግሩፕ ኦፍ ፒፕልን ለማሳመን ይጥራል ማለት ነው ኮንክሉዥኑ ላይ እንዲደርሱለት እንዲስማሙለት የሚፈልጓቸውን ሰዎች ለማሳመን ምንድነው የሚያደርገው
ላርጅ ግሩፕ ኦፍ ፒፕልን አድሬስ ያደርጋል ማለት ነው የሚፈልገውን ነገር እንትን ለማድረግ። ኦብጀክቲቭ ምንድነው? ዋትስ ኦብጀክቲቭ ኦፍ ዳይሬክት አፕሮች ከተባለ አሮዚንግ ሞብ ሜንታሊቲ ነው። ሞብ ሜንታሊቲን አሮዝ ማድረግ የብዙ ሰው ሜንታሊቲ የብዙ ሰውን ምንድነው አመለካከት ማነሳሳት ቱዋርድስ ዋት አንድ አይነት አስተሳሰብ። ለምሳሌ ሂትለርን ታስታውሱታላችሁ አይደለ? ምንድነው ያደረገው? ናዚ ሙሉ እንትንን እንለያለን እኛ እንደዚህ አይነት ሰዎች ነን ምናምን ብለው እንትን ብሎ እስከ 6 ሚሊዮን ጂዊሾች እንደሞቱ ነው አይደለ በታሪክ የሚነገረው። በጣም ያሳዝን ታሪክ ነው። እና ሞብ ሜንታሊቲ የሚባለው ይሄ ነው። የአብዛኛውን ሰው እንትን በማነሳሳት ለሚፈልጉለት አላማ ሲያሳድሩ ምን ይባላል? ሞብ ሜንታሊቲን አራውዝ አደረገ ይባላል። ዳይሬክት አፕሮች የሚጠቀመው ይሄን ነው ማለት ነው። ኢንዲቪጁዋል ሲን ዘ ኦዲየንስ ዋንት ቱ ሼር ዘ ኤክሳይትመንት and find themselves accepting any number of conclusion with ever increasing fervor። አሁን ይሄ ሀሳብ እንዴት ነበር ሲል የነበረው? እኛ እንለያለን አይደለ ሲል የነበረው። እኛ እንለያለን ሲል ሰው መለየትን ይፈልጋል አይደለ? እዛ ውስጥ ያሉ ሰዎች እዛ ውስጥ የነበሩ የናዚ ሰዎች ምንድነው ያደረጉት? እኛም እንለያለን የሚለውን ስሜት በውስጣቸው ኤክሳይትመንቱን እንትና ሼር ማድረግ ፈለጉ አይደል? ሼር አደረጉ። ፋይንድ ዘምሰልፍ አክሴፕቲንግ ኤኒ ነምበር ኦፍ ኮንክሉዥን። ስለዚህ የሚያስፈልገውን ነገር በሙሉ አደረጉ ማለት ነው። እስከ 6 ሚሊዮን የሚሆኑ ሰዎች ተጨፈጨፉ፣ ከዛ በላይ የሚሆኑ አይደለ? ዩዥዋሊ ኢምፕሎይድ ባይ ስፒከርስ፣ በተናጋሪዎች፣ በፕሮፓጋንዲስቶች፣ በፖለቲከኞች የሚጠቀሙት ይሄ ዳይሬክት አፕሮች የሚባለውን አፕሮች ይጠቀሙታል ማለት ነው። ሁለተኛው ኢንዳይሬክት አፕሮች የሚባለው ነው። ኢንዳይሬክት አፕሮች ምንድነው የሚለውን ካየን ደግሞ አርጊወሩ እንደቀድሙ ሞብ ሜንታሊቲን ሳይሆን አሮዝ ማድረግ የሚፈልገው የሚሞክረው አርጊወሩ አፒል የሚያደርገው ክራውድን ሆል ሳይሆን በት ኢንዲቪዥዋል ሴፓሬትሊ ከክራውዱ ጋር ሪሌሽንሺፕ ያላቸውን ሰዎች ነው አድሬስ የሚያደርገው ይሄ ሰውዬ ማለት ነው። ይሄ ደግሞ በምኖች ይጠቀሙታል ኢንዳይሬክት አፕሮችን ብላችሁ ካነሳችሁ ጥያቄ በኢንዱስትሪዎች ለምን አድቨርታይዝ ለማድረግ ፕሮዳክታቸውን አድቨርታይዝ ለማድረግ ኢንዱስትሪዎች በአብዛኛው የኢንዳይሬክት አፕሮች የሚባለውን አፕሮች ይጠቀሙታል ማለት ነው። እና ዩዚንግ ኢሞቲቭሊ ቻርጅድ ተርሚኖሎጂዎችን ኢሞቲቭሊ ቻርጅድ የሆኑ ተርሚኖሎጂዎችን በመጠቀም ምን ያደርጋሉ? ፕሮዳክታቸውን አድቨርታይዝ ያደርጋሉ። ይሄ ኢሞቲቭሊ ቻርጅድ የሆነ ተርሚኖሎጂ ደግሞ ምን አለው? ካፓቢሊቲው አለው ምን ለማድረግ አትራክት ለማድረግ ሰዎችን ወደ ቱዋርድ ዘ ፕሮዳክት አትራክት ለማድረግ ካፓቢሊቲ ያለው ነው ማለት ነው። እና በስሩ 3 ቫራይቲዎች አሉ። እነሱን እናያቸው። የመጀመሪያው አፒል ቱ ባንድ ዋገን የሚባለው ነው። አፒል ቱ ባንድ ዋገን ምንድነው ካላችሁኝ፣ አፒል ቱ ባንድ ዋገን በአጭሩ ኮመንሊ አፒል ቱ ዘ ዲዛይር ኦፍ ኢንዲቪዥዋል to be considered as a part of group or community in which they are living። በሚኖሩበት የሆኑ ኢንዲቪዥዋሎች በዛ በሚኖሩበት ማህበረሰብ ተጽዕኖ ስር ናቸው ነው። እና ያ ማህበረሰብ የሚያደርገው ነገር ማድረግ አለባቸው ግዴታ። ያ ማህበረሰብ የሚያደርገውን ነገር ግዴታ ማድረግ አለባቸው። ከዛ ማህበረሰብ የወጣ ነገር ማድረግ የለባቸውም ነው በቃ። ለምሳሌ አንተ አብዛኛው ሰው ነን ካፌ ነውና አንተም ነን ካፌ መሆን አለብህ። ዛስ ትክክል አይደለም አይደለ? በአንድ ዋገን ይባላል ይሄኛው ማለት ነው። ምክንያቱም ነን ካፌ መሆኑ አቅም ካለ ነን ካፌ ሁን፣ መልካም፣ አሪፍ፣ በጣም ጥሩ። ነገር ግን ነን ካፌ መሆን አቅም ሳይኖር ግዴታ አብዛኛው ሰው ነን ካፌ ስለሆነ አንተ ነን ካፌ መሆን አለብህ ማለት አይደለም አይደለ? ይሄ ሀሳብ ምንድነው? የባንድ ዋገን ሀሳብ ነው ማለት ነው። ኤግዛምፕሉ ለምሳሌ ብናየው ማጆሪቲ ኦፍ ፒፕል ኢን ኢትዮጵያ አክሴፕት ዘ ኦፒኒየን ኦፍ ቻይልድ ሰርከምሲሽን ኢዝ ራይት ቲንግ ቱ ዱ thus you also should accept the child circumcision is right thing to do ይላል ማለት ነው። ማለትም ማጆሪቲ የኢትዮጵያ አብዛኛው ህብረተሰብ ቻይልድ ሰርከምሲሽንን ኢትስ ራይት ቲንግ ቱ ዱ ብለው ይቀበሉታል። ስለዚህ አንተም ኢትስ ራይት ቲንግ ቱ ዱ ብለህ መቀበል አለብህ ነው የሚለው። ይሄ ትክክል አይደለም። ሁለተኛውን ስናየው አፒል ቱ ቫኒቲ ነው። አፒል ቱ ቫኒቲ አርጊወር አሶሺየት ዘ ፕሮዳክት ዊዝ ሰምዋን ሁ ኢዝ አድማየርድ ከሚወደድ ሰው ጋር ፕሮዳክታቸውን አሶሺየት ያደርጋሉ ማለት ነው። ለምሳሌ ብናይ ቢቢሲ ሜይ ሾው ፌመስ ፉትቦለር ፍራንክ ላምፓርድን ዌሪንግ አዲዳስ ሹዝ ሳይዝ ዌሪንግ ዚስ ኒው ፋሽን ሹ ዊች ኢዝ ወርን ባይ ፊው ሪስፔክትድ ሴሌብሪቲስ አዲዳስ ሹ ብሎ እንትን ሊያቀርብ ይችላል። ይሄ ምን እያለ ነው ያለው? አሁን ይሄ ፌመስ ፍራንክ ላምፓርድ የሚባለው ኳስ ተጫዋች በቢቢሲ ተቀጥሮ ምንድነው እያደረገ ያለው? አዲዳስ ልብስን ለበሰው
አዲዳስ ጫማን አደረገው። ከዛ ምን አለ ይሄን ጫማ አድርጉና በተወሰኑ ሴሌብሪቲዎች የሚደረገውን ጫማ አድርጉና ፊል ላይክ ዘም አይነት ነገር ነው። በቃ አዲዳስን አድርጉ which is worn by respected ሴሌብሪቲዎች ብቻ የሚያደርጉት ነው ምናምን ነገር ማለት ነው። እንደዚህ ሲሆን ምንድነው ቫኒቲ። ሶስተኛው አፒል ቱ ስኖበሪ ነው። አርጊወርስ አሶሺየት ዘ ኢሹ ዊዝ ዘ ፐርሰን who have high social class ሃይ ሶሻል ክላስ ካላቸው ሰዎች ጋር ወይም ሃይ ክላስ ካላቸው ሰዎች ጋር ነው። አሁን ይሄ ደግሞ አሶሺየት የሚሆነው ቅድም ምንድነው ቫኒቲ ላይ ምንድነው ያለው? አፒል ቱ ቫኒቲ ላይ አሶሺየት ዘ ፕሮዳክት ዊዝ someone who is admired በቃ አድማየር ከሚደረግ ሰው ጋር ነው። እዚህ ጋር ከምን ጋር ሆነ? ሃይ ሶሻል ክላስ ካላቸው ሰዎች ጋር። ሃይ ሶሻል ክላስ ያላቸውን ሰዎች ወይም ሃይ ስታተስ ያላቸው ሰዎች ጋር ፕሮዳክቱን ወይም ኢሹውን ምን ማድረግ? አሶሺየት ማድረግ ማለት ነው። ክሌም የሚለውን ስና if you want to be a member of selected few የተወሰኑ የነዚህ ሰዎች ሜምበር መሆን ከፈለግ ምን ማድረግ አለብን ነው? XYZ you should accept it በቃ ይሄን መቀበል አለብን። ማለትም ለምሳሌ ሮልስ ሮይስ is not for everyone ሮልስ ሮይስ የሚባለው መኪና ሞዴል is not for everyone አይደለ? በጣም ውድ መኪና ነው። it's not for everyone if you qualify as one of the selected few ኳሊፋይ ካረክ ከተወሰኑት መካከል ከሆንክ እንትን ማድረግ ትችላለህ ነው። በቃ እየተከበርክ ሰውነ ከሃይ ክላስ ጋር። ምክንያቱም ሮልስ ሮይስን የሚጠቀሙት ሃይ ክላሶች ናቸው። ለዚህ ከነዛ ሃይ ክላስ ሴሌክትድ ፊው ጋር መሆን ከቻልክ ሮልስ ሮይስ ኢዝ ፎር ዩ ቱ አይነት ነገር ነው። የመጀመሪያው ምንድነው አለን? ከአሶሺየትድ ዊዝ ሃይ ክላስ ስኖበሪ። ያኛው ሲሆን አሶሺየትድ ዊዝ አድማየር ከሚደረጉ ሰዎች ጋር ያገናኘዋል ማለት ነው። እና ፋሚሊ ለዛሬ እስከዚህ ይሄን ይበቃል። በሚቀጥለው ከ4 ጀምሮ እናያለን። ያው እንደተለመደው ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ ማድረጋችሁ እንዳይረሳ ስለሚያግዘን ለጓደኞቻችሁም ሼር ብታደርጉ ይጠቅማቸዋል፣ ለነሱ ይጠቀሙበታል። ከዛ ውጭ ደግሞ ቴሌግራም ሊንክ አለ ብዬ እነግራችኋለሁ፣ አስቀምጫለሁ ዲስክሪፕሽን ኮሜንት ሴክሽን ላይ። ስለዚህ እዛ የገባችሁ ሊንኩን እንትን ብትሉ የቴሌግራም ቻናላችን ላይ ብትቀላቀሉ ይጠቅማችኋል። የተለያዩ ቪዲዮዎችን የተለያዩ ጠቃሚ መረጃዎችን ልታገኙ ትችላላችሁ። ስለነበረን ቆይታ አመሰግናለሁ። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ